አባት ሆይ እናመሰግንሃለን ከፍ እናረጋሃለን በዚህ ስላለ ክብር ላንተ ይሁን መንፈስ ቅዱስ ሆይ በአእምሮ ያስብ በአንደበት የተናገር በእጆቼ ንካ ዛሬ በጌታ በኢየሱስ ስም ለሰዎች ብርሃን ይሁን ይህ ድምጽ የሰዎች ነፃ መውጫ ይሁን መፈቻቸው መፈወሻቸው ይሁን መታደሻቸው ይሁን በጌታ በኢየሱስ ስም ድምጽህን ላክልን Thank you for your presence በዚህ ስላለ እናመሰግንሃለን በጌታ በኢየሱስ ስም ጸለይን እስቲ ለጌታ ክብር ስጡ በደም ሃሌሉያ ሃሌሉያ ጌታ በዚህ አለ አሜን አጠገባችሁ ያለውን ሰው ሰላም በሉ እንዴት ነህ እንዴት አረፈድክ እንዴት አመሸ ዌልካም በሉት ጌታ ይባረክ የእግዚአብሔር ያምላካችን መንፈስ በዚህ አለ አሜን 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 እስቲ በደንብ አሜን በሏ praise God ጌታን እጅግ አድርገን እናመሰግናለን ኦንላይን ያላችሁ our partners ቤተሰቦቻችን የአገሮታችን ቤተሰቦች you are welcome በያላችሁበት አገርና ምድር ለጓደኞቻችሁ ሼር አድርጉ እንዳትረሱ praise God ጌታ ይባረክ አሜን የእግዚአብሔርን ቃል እናነብና ከዛ ወደ ዕለቱ መልእክት እንሄዳለን መክብብ ምዕራፍ 8 ቁጥር 3 እና 4 ሃሌሉያ ከንጉስ ፊት ተጣድፈህ አትውጣ የወደደውን ማድረግ ስለሚችል ለጥፋት አትሰለፍ የንጉስ ቃል የበላይ ስለሆነ እርሱን ምን ታደርጋለህ ማን ሊለው ይችላል praise God so ባለፈው እሁድ በዚህ ሐሳብ ላይ እየተነጋገርን የነበረውን ሐሳብ ነው ጊዜ አጥሮኝ ከቨር ያላረኩትን ነገር ከቨር እናደርጋለን የተያያዘ ነገር ስለሆነ እንግዲህ ላለፉት 15 ሳምንታት እየተናገርኩ ያለሁበት ርዕስ the same ርዕስ ነው ስለ እግዚአብሔር presence ከእግዚአብሔር ፊት ከእግዚአብሔር ልውና ስላለ መለየት ስላለ መውጣት ስላለ መጣደፍ it's been 15 weeks now ስለዚህ ምናልባት ለመጀመሪያ ጊዜ የምትሰሙ ሰዎች ካላችሁ የዩቲዩብ ቻናሌ ላይ ሄዳችሁ መልእክቶቹን ታገኛላችሁ ከንጉስ ፊት ተጣድፈህ አትውጣ የሚል አፕሎድ የተደረገ ኦሬዲ 14 ሜሴጅ አለ ፓስተር ሻሪያ በራ በሚለው የዩቲዩብ ቻናል ላይ ገብታችሁ ሙሉ መልእክቱን ታገኛላችሁ ወይም በፌስቡክ ፔጃችን ላይ praise God አሜን ሶ ዛሬ የምናየው ምንድነው ሳንዴ ያየነው ሐሳብ ጋር የተያያዘ ነው እሱም ደግሞ በእግዚአብሔር ወይም በንጉሱ ህልውና ውስጥ መቆየት ያለብን አንዱና ዋነኛው ምክንያት በሱ ህልውና ውስጥ መታደስ ስለሚሆን ነው አሜን የህይወታችን መታደስ ስለሚሆን ታድሶ ስለሚሆን restoration and renewal መንፈሳዊ አካላዊ አይምሮአዊ ስሜታዊ መታደስ የሰዎች ህይወት በተለያየ ሌቭል በተለያየ አቅጣጫ ሊዝል ሊደክም ይችላል ሰው መንፈሳዊ ህይወቱ ሊደክም ይችላል ፊዚካሊ ሰው ሊደክም ይችላል ሜንታሊ አይምሮ ሰው ሊደክም ይችላል ያ ብቻ አይደለም ኢሞሽናሊ ሰዎች ሊዝሉ ይችላሉ በሚያልፉበት የተለያየ የህይወት ውጥረት ውስጥ ሰዎች ሊዝሉ ሊደክሙ ይችላሉ የእግዚአብሔር ህልውና የንጉሱ presence ህይወታችንን ከሚያደርገው ነገር አንዱ መታደስ ያደርግልናል አሜን it renews our strength መዝሙር 103 ከቁጥር 3 ጀምሮ ቁጥር 3 እስከ 5 እንደዚህ ይላል ኃጢአትሽን ሁሉ ይቅር የሚል ሃሌሉያ ኃጢአትሽን ሁሉ የሚል ቃል አለ ኃጢአትሽን አይደለም ብቻ የሚለው ሁሉ remember ኃጢአትሽን ሁሉ ይሰመርበት ይቅር የሚል ደዌሽን ሁሉ praise God የሚፈውስ ህይወትሽን ከጥፋት ጉርጓድ ምን የሚያደርግ የሚያድን ምህረትንና ርህራሄን የሚያቀዳጅሽ ሃሌሉያ ጎልማሳነትሽ እንደ ንስር ይታደስ ዘንድ ምኞትሽን በበጎ ነገር የሚያረካ እርሱ ነው ሃሌሉያ ሜሴጅ ባይብል ምን ይላል ብያችኋለሁ የመጨረሻውን ስንኝ እንደዚህ ነው የሚለው he renews your youth ወጣትነትሽን ምን ያረጋል ያድሳል ካለ በኋላ you are always young in his presence ይላል
This is so powerful. Amen. You are always young in his presence. ምን ማለት ነው? በህልውና ውስጥ ማርጀትን ኤክስፒሪየንስ አታረጊም እያለ ነው። አሜን የሚል ሰው አለ? In his presence you are always young. Always, spiritually, mentally, physically, emotionally, እንደ በረታን እንደ ጠነከርን የሚያስቀረን ምንድነው ካላችሁ it's his presence. Hallelujah. Amen. ወጣትነትሽ ምን የሚያረግ የሚያድስ ላስት ምን ብያችኋለሁ ሁሉ ስናወራ ወጣትነት የጥንካሬ ምሳሌ ነው። I am young ስትሉ I am strong ያላችሁ ነው። ወጣትነት የጥንካሬ ምሳሌ ነው። የፕሮዳክቲቪቲ የውጤታማነት ምሳሌ ነው። ሰዎች በህይወት ዘመናቸው ፕሮዳክቲቭ የሚሆኑበት እድሜ የወጣትነት ጊዜያቸው ነው። የወጣትነት እድሜ የምንለው ጊዜ ሰዎች ቲኔጅ እድሜ ውስጥ ከገቡበት ሰዓት ጀምሮ ከዛ በኋላ ሰው ወደ ከጎልማሳነት ከዛ ደግሞ አልፎ ወደ ሲኒየር እድሜ ላይ ከመድረሱ በፊት ያለው እድሜ የፕሮዳክቲቪቲ እድሜ ነው። ብዙ ነገሮችን የሚያፈራበት ብዙ ነገሮችን የሚይዝበት ብዙ ነገር አቺቭ የሚያደርግበት ውጤታማ የሚሆንበት እድሜ ነው። praise God. ወጣትነት ሲምቦሊካሊ ምን ማለት ነው? ኢነርጂ ሰው ኢነርጂ ያለው ጉልበት ያለው ብርታት ያለው የኃይሉ ጊዜ ነው። የኃይሉ ጊዜ ነው። የእግዚአብሔር ቃል ሲናገር ምን አለ? እግዚአብሔር አምላክ ያንን ዘመን ያድስልሻል አለ። ያን ዘመን ማደስ ብቻ አይደለም በህልውና ውስጥ ከቆየሽ ዘመንሽ ሁሉ እንደዛ ይሆናል አለ። praise God. ዘመን ሁሉ ህይወት ሁሉ አገልግሎት ሁሉ እድሜ ልክህን you will be strong. እንዴት ከሆናል? if you remain in his presence. hallelujah. አሁንስ ደከመው የምትባልበት ጊዜ አይኖርም አለ። አሁንስ አቃተው አይሉህም። አሜን የሚል ሰው አለ ወይ? where in his presence ከንጉሱ ፊት ከንጉሱ ህልውና መጥፋት የሌለብን ለዚህ ነው because በሰው ህይወት ውስጥ የብርታት ጊዜ የመድከም የመጥፋት የመጠውለግ የመሞት ጊዜ የሚባሉ የሚፈራረቁበት ጊዜ አለ በሰው ህይወት ላይ it's very normal። የዚህ ዓለም አሰራር እንደዛ ነው። ሰው የሚበረታበት ጊዜ አለ የሚደክምበት ጊዜ አለ። አገኘ የሚባልበት ጊዜ አለ አጣ የሚባልበት ጊዜ አለ። ብርቱ ነው የሚባልበት ጊዜ አለ ከዛ ደግሞ ብርታቱ ከዳው የሚባልበት ጊዜ አለ። ያ ሲዝንስ በሰው ህይወት ላይ የሚቀያየር ወቅት አለ። ነገር ግን ከንጉሱ ፊት ፈጥነ ካልወጣ አለ if you remain in his presence. hallelujah. amen amen. ከብርታት ጋር ትኖራለህ። I think ሙሴ ነው መሰለኝ ለይሳኮር ሲነግረው ማለት ብርታት ሁሉ ጊዜ ካንተ ጋር ይኖራል ብሎታል። you will always be strong. always. hallelujah. amen amen amen. this is a blessing. amen. you see ጠላት በህይወታችን ላይ የሚያደርገው ጥቃት አንዱ ምንድነው ካላችሁ ማድከም ነው። ህይወታችንን ማድከም ነው። every attack ወደ ህይወታችን የሚላከው ድካም በህይወታችን ላይ እንዲመጣ ነው። ምን አይነት ድካም? መንፈሳዊ፣ ስጋዊ፣ ፊዚካል፣ ኢሞሽናል፣ ሜንታል፣ ፋይናንሻል የናንተ የሆነው ነገር ሁሉ ብርታት የሚሰጣችሁ ነገር ሁሉ የማድከም ስትራቴጂ ነው ጠላት ያለው በህይወታችሁ ላይ። every attack ፎከስ የሚያደርገው ማድከም ላይ ነው ህይወታችንን። የነገሮችን ፍላጎት እስከምናጣ ድረስ የመዋጋት ፍላጎት እስከምናጣ ድረስ እግዚአብሔር ወደ ሰጠን ነገር መሄድ ተስፋ እስክንቆርጥ ድረስ ህይወታችንን ያደክማል ጠላት። will be tired. it's normal. it's okay. ደክሞኛም ብዙ ሰዎች ካላችሁ it's okay. ድካማችሁን የሚያድስ ጌታ በዚህ አለ። አሜን አሜን። አንድ ጊዜ አብርሃም ምን አለ? ደክሞት ነው ምን አለ? እግዚአብሔር መጥቶ እንደገና ከብዙ አመት በኋላ ከጉልበት ካንተም ይወለደው ሲለው እግዚአብሔር ሆይ ምን አደከመህ አለው። እኔ ደክሞኛል አለ። እንደዚህ ነው ያለው። እኔ ደክሞኛል አንተስ ለምን አደከመ? ይሄው ይስሐቅ ማን ነው ያኛው ማን ነበር? እስማኤል አለላ አለው። በቃ ያን ቃል ኪዳንን አዙርና እሱ ላይ አድርገው ሁለታችንም እንገላገል አለ። እግዚአብሔር እንደዚህ ኖ praise God. hallelujah. እንደሱ አይደለም አለ እግዚአብሔር። አሜን አሜን። ሽምግልናህን አለመልማለሁ። ሞተ የተባለው የሳራ ማህፀን እንደገና ህያው ይሆናል። አሜን የሚል ሰው አለ ወይ? አበቃ የተባለው ነገር እንደገና ህይወት ያገኛል። because God is a God of restoration. እግዚአብሔር የተሐድሶ አምላክ ነው።
የሪኒዋል አምላክ ነው። ስለዚህ በየትኛውም ህይወታችሁ ሲዝን ውስጥ የመታደስ ዘመን አለ የት ከሆናችሁ in his presence። ለዚህ ነው ሜሴጅ ባይብል ሲለን ምን አለ? in his presence you are always young። ሃሌሉያ አሜን አሜን። የእግዚአብሔር ተስፋ ቃል የመውረስ ድካም በውስጣችን ጠላት ሊያመጣ ይችላል። ራእያችንን ፐርሲው እንዳናረግ፣ ቪዥናችንን እንዳንከተል፣ ዴስቲኒያችንን እንዳንከተል፣ እግዚአብሔር የሰጠን ነገር ጋር እንዳንሄድ እንዳንሮጥ ጠላት ህይወታችን ያደክማል። in the name of Jesus hallelujah። remember ዛሬ አንድ ነገር ላይ እንድናተኩር ስለፈልግ ነው። ብዙ ነገር አልናገርም፣ ትንሽ ነገር ነው የምናገረው። the major weapon ጠላት በህይወታችን ላይ ህይወታችን የሚያዝልበት ዋነኛው የአጋንንት መሳሪያ ኃጢአት ይባላል። it's sin, it's a major weapon። ብዙ ጊዜ ሰዎች ህይወታቸውን የሚያደክመው ሰው ይመስላቸዋል፣ ጠላት ይመስላቸዋል። no sin has a power to make you weak። ለዚህ ነው እግዚአብሔር ቃል ሲገባለት ሪስቶሬሽንን ሊጀምርላት ሲል የተናገው ነገር ነው። ኃጢአትሽን ሁሉ ይቅር የሚላል because without that there is no restoration። ሰይጣን የሰዎችን ህይወት የሚበላበት የሚያደክምበት ፓወርለስ የሚያደርግበት ዋነኛው ዌፐኑ ኃጢአት ይባላል። it's sin። ዛሬ ይሄን ነገር እሁድ ጊዜ አግኝቼ ስላልተናገርኩ ትንሽ ነገር ልነግራችሁ ፈልጋለሁ። sin has power to make you weak። መጽሐፍ ቅዱስ ሲናገር ስለ ሳምሶን ይላል እንደ ቀድሞ ያደርግ ዘንድ ይላል አይደል እንዴ? that's the power of sin። you see በሰውየው ላይ የነበረ anointing አለ፣ በሰውየው ላይ የነበረ ኃይል አለ፣ ብርታት አለ፣ ጉልበት አለ። አንድ ቀን ግን ሲነሳ ያ ኃይል የለም። why? because sin will make you a weak person, very weak። ጠላቶቻችን በእኛ ላይ upper hand እንዲያገኙ ያደርጋል። እጃቸው ከፍ እንዲል እንዲበረታ ያደርጋል። እጃቸውን እንዲያነሱ ያደርጋል። the power of sin። ኃጢአት የሚያደርገው ነገር ይህ ነው። you see ኃጢአት ጠላት በህይወታችሁ ላይ እንዲያስፈርድ ያደርጋል። he will give him a right against you። እናንተን ተቃውሞ ፍርድ እንዲወጣ የሚያደርገው ነገር የኃጢአት ኃይል ነው፣ የኃጢአት ጉልበት ነው። the presence of sin in our life ሰይጣን በእኛ ላይ የፍርድ ቃል እንዲያወጣ ያደርገዋል፣ ወይም ደግሞ ፍርዱ እንዲጸናለት ያደርገዋል። ለዚህ ነው I refuse ማለት ያለባችሁ። ሃሌሉያ። you see በእግዚአብሔር presence ውስጥ በእግዚአብሔር ህልውና ውስጥ የማያልቅ ምህረት አለ። ሃሌሉያ። there is a wells of mercy። የማይጨረስ ምህረት አለ፣ የማይጨረስ ይቅርታ አለ፣ የማይጨረስ የኃጢአት ስርየት አለ in the presence of God። ምንድነው በኃጢአት ህይወቱ የታሰረ ሰው መፍትሄው ምንድነው ካላችሁ ወደ እግዚአብሔር ህልውና መምጣት ነው። ከእግዚአብሔር ህልውና መራቅ አይደለም። come into his presence። ብዙ ጊዜ ሰው ህይወቱ በኃጢአት የተያዘ የደከመ ሲመስለው ምንም ያደርገው ይጠፋል። ከጌታ ቤት ይሸሻል፣ ከጸሎት ቦታ ይሸሻል፣ ከቸርች ይሸሻል። በቃ ህይወቴ but that's a lie። ተሐድሶ ያለው በህልውና ውስጥ ነው in his presence። ሃሌሉያ አሜን አሜን። you see the forgiveness of sin የኃጢአት ስርየት የኃጢአት ይቅርታ ነው የሰውን ህይወት ወደ መታደስ የሚያመጣው። ለዚህ ነው ቅድም ያነበብነው ቃል ላይ የመጀመሪያው ቃል ላይ ኃጢአትሽን ሁሉ ይቅር የሚለው የጎልማሳነትሽን የሚያድስ የሚለው ላይ ከመድረሱ በፊት የመጀመሪያው እንደዚህ ነው። ኃጢአትሽን ሁሉ ምን ማለት ነው? ጠላት ራይት ሃንድ እንዳይኖረው ያደርጋል። መጀመሪያ በህይወት ላይ ክሌም የሚያደርገው ነገር እንዳይኖር አድርጎ in the name of Jesus that he will receive light። አሜን አሜን። መዝሙር 32 ቁጥር 1 እንድታነቡ ፈልጋለሁ። መዝሙር 32 ቁጥር 1 እና 2 መተላለፉ የቀረችለት ኃጢአቱ የተከደነችለት ምስጉን ነው እግዚአብሔር በደሉን የማይቆጥርበት። ሃሌሉያ። በመንፈሱም ሽንገላ የሌለበት ሰው ምን አይነት ሰው ነው አለ? he is blessed። ዛሬ አራት አይነት የኃጢአት ግራውንድ አሳያችኋለሁ።
አራት አይነት የኃጢአት ግራውንድ አለ። ጠላት በሰዎች ህይወት ላይ የድካምን ፍርድ የሚያዝበት the spirit of infirmity, weakness, መድከም in the name of Jesus. መድከም መንፈስ ነው ታውቃላችሁ አይደል? የሰውን ህይወት የሚያደክመው ስፒሪት ነው። ስለዛች ጎባጣ ሴት መጽሐፍ ቅዱስ ሲናገር የድካም መንፈስ ያደረባት ይላል። ምን ነበር የነበረባት? መንፈስ ነው። ግን ምን አይነት መንፈስ ነው? የሚያደክም ምንዋን ሁሉ ነገሯን፣ ህይወቷን፣ ሚኒስትሪዋን ካላት አገልግሎቷን፣ ፋይናንስ ካላት ፋይናንሷን፣ ነገሯን ሁሉ ዊክ የሚያደርግ in the mighty name of Jesus. ዛሬ we reverse that judgment. እግዚአብሔር ያንድን ሰው ጉልበት እንደገና ያድሳል። He will renew you. አሜን አሜን አሜን። አራት አይነት የኃጢአት ግራውንዶች አሉ ወይም ደግሞ አይነቶች አሉ። ነምበር 1 ምን አለው መጽሐፍ ቅዱስ እዛው ጋር? ኃጢአቱ የተከደነችለት። እንግዲህ ቅድም 103 ላይ ኃጢአትሽን ሁሉ ብሏል። ሶ ፕሉራል ፎርም ነው አይደለም? ሶ ከነዚህ ሁሉ መሃል አራቱን ላሳያችሁ ነው። እዚህ ጋር መጣና 32 ላይ ደግሞ አራት አይነት የኃጢአት ግራውንዶችን አሳየ። ነምበር 1 መተላለፍ የሚለው አለ፣ ቀጥሎ ኃጢአት የሚለው አለ፣ ሶስተኛ በደል የሚለው አለ፣ አራተኛው ሽንገላ የሚለው አለ። So I want to show you እነዚህን አራት ነገሮች. Listen carefully. Sin number 1 ኃጢአት ብሎ የጠቀሰው እዚህ ጋር ምንድነው? ኃጢአቱ የተከደነችለት። መጽሐፍ ቅዱስ ኃጢአት ማለት በግሪክ ይሄ ቃል ትርጉሙ ምን ማለት ነው? ከእግዚአብሔር ስታንዳርድ የጎደለ ማለት ነው። ያነሰ not meeting the standard of God ማለት ነው። fall short ማጠር ያጠረ ያነሰ የጎደለ ምንም ነገር ቢደረግ የማይሞላ የእግዚአብሔርን የቅድስና ልክ የማይሞላ የእግዚአብሔርን የጽድቅ ልክ የማይሞላ ማለት ነው ሲን። ለዚህ ነው ኃጢአቱ የተከደነችለት። ብሉይ ኪዳን ነው የተከደነችለት የሚለው። in the New Testament መከደን ብቻ አይደለም። praise God አሜን። ታስታውሱ እንደሆነ ሮሜ 3:23 ላይ ምን አለ? ምክንያቱም ሁሉም ኃጢአትን ሰርተዋል የእግዚአብሔርም ክብርን ብሏቸዋል ይላል። ጎሏቸዋል። they are short of the glory of God ነው የሚለው። ክብሩ ጎሏቸዋል። ኃጢአት የሚለው የእግዚአብሔርን የቅድስናና የጽድቅ ስታንዳርድ ማሟላት ያልቻለ ሰው ማለት ነው። ያንን ያልቻለ ሰው ጠላት በህይወቱ ላይ ጀጅመንት ያመጣል። ምን አይነት ጀጅመንት? የድካም ያደክመዋል። ዛሬ አንድ ብርሃን ተቀብለን በንጉሱ ዙፋን ፊት ስንቀርብ ካውንተር ኤቪደንስ እናቀርባለን። ሃሌሉያ አሜን አሜን። you are not good enough ሲል ጠላት ኬዝን ማቅረብ አለብን። ኤፌሶን 1:7 በእርሱ እንደ እግዚአብሔር ጸጋ ባለጠግነት መጠን ሃሌሉያ በደም በተደረገ ቤዛነት የኃጢአትን ይቅርታ አገኘን። አሜን አሜን። I am free from the nature of sin ማለት አለባችሁ። ከኃጢአት ተፈጥሮ ነፃ ወጥቻለሁ። ከኃጢአት ኃይል ነፃ ወጥቻለሁ። I am free from that power of sin. አሜን። አያችሁ የሰውን ህይወት እያደከመው የሚሄደው የእግዚአብሔርን ቅድስና የማይስተካከል ህይወት ነው። ስለዚህ ነው ቃሉ ሲናገር ምን አለ? ኃጢአቱ የተከደነችለት አለ። አዲስ ኪዳን መጣና ደግሞ የተሰረየለት አለ። ይቅር የተባለ in the name of Jesus. ሮሜ 6:6 ሲናገር እንደዚህ አለ፣ ከእንግዲህ የኃጢአት ባሮች እንዳንሆን የኃጢአት ሰውነት እንዲሻር አሮጌው ሰዋችን ከእርሱ ጋር እንደሰቀለ እናውቃለን። ሃሌሉያ። ምክንያቱም የሞተ ከኃጢአቱ ምን ብሏል? ነፃ ወጥቷል። ይሄን ነው ክሌም ማድረግ ያለባችሁ። አያችሁ ህይወታችን በድካም መሞላ ሲጀምር you have to claim የኔ ህይወት ከኃጢአት ነፃ ህይወት ነው። I am clean ማለት አለባችሁ። praise God። በክርስቶስ ኢየሱስ ደም የኃጢአት ይቅርታ አግኝቻለሁ። ስለዚህ ህይወቴ በድካም መሞላት አይችልም። I'm not tired. I will never be tired. እግዚአብሔር አምላክ ህይወቴን ያድስልኛል። አሜን አሜን። ነምበር 2 ምን አለ? መተላለፉ የቀረችለት። መተላለፍ ማለት በእንግሊዝኛ ትራንስግሬሽን ይላል። ትራንስግሬሽን ማለት ምንድነው? it means ሪቤል ማድረግ ማለት ነው። ማመጽ፣ በስልጣን ላይ ማመጽ። you see ኃጢአት ያለው የመጀመሪያው ሐሳብ በእግዚአብሔር ቅድስና ላይ
የእግዚአብሔርን ቅድስና ልክ ላይ አለመድረስ ሲሆን ይሄኛው ደግሞ ሪቤሊየስነስ ነው አመጽ ሪቤሊየስነስ lack of obedience የእግዚአብሔርን ድምጽ አለመታዘዝ ሰዎችን ዊክ የሚያረጋቸው ነገር ይሄ ነው ጠላት በህይወታቸው ላይ ግራውንድ የሚያገኘው በዛ ነው pride lack of humility you see ይሄ ነው ሰዎች በህይወታቸው ላይ እንዲደክሙ ጠላት እንዲያደክማቸው ግራውንድ ያገኛል because they are against God በፕራይድ ውስጥ ነው ያሉት በትዕቢት ውስጥ ነው ያሉት ኢሳይያስ 14:13 ለዚህ ነው ልብህ እንዲህ አለ ወደ ሰማይ አርጋለሁ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ በተራራው መሰብሰቢያ በተቀደሰው ላይ ከፍታ ላይ በዙፋኔ እቀመጣለሁ ከደመናዎቹም ከፍታ በላይ አርጋለሁ ራሴንም እንደ ልዑል አደርጋለሁ remember ይሄ የትዕቢትና የአመጽ አካሄድ ነው የትዕቢትና የአመጽ አካሄድ ሰይጣን ህይወታችንን እንዲያደክም ጀጅመንትን እንዲያገኝ ግራውንድ ይሰጣዋል ያሳውየዋችሁ ነው ሪቤሊየስነስ አመጻ እግዚአብሔር በሰጠን ነገር ላይ ማመጽ ህይወታችን በጠላት እንዲደክም ያደርጋል አንያ ጢሞቴዎስ 3:6 በትዕቢት ተነፍቶ በዲያብሎስ በወደቀበት ፍርድ እንዳይወድቅ አዲስ ክርስቲያን አይሁን ይላል remember rebelliousness ትዕቢት pride በሰው ህይወት ላይ ጠላት የሚያገኘው ግራውንድ ነው it's a base ልክ ይወላችሁ ጠላት አገሮች ሊዋጉ ሲሉ አንደኛው አገር መጥቶ የሆነ ቤዝ እንደሚተክሉሉ ለምሳሌ በአለማችን ላይ የምናየው ነገር ይሄ ነው በአለማችን ላይ ለምሳሌ የአሜሪካ መንግስት በሚፈልጉት ቦታዎች ላይ I don't know ቁጥራቸውን አላቅም but in many places they have a military base አላቸው ነገር ስትፈልጓቸው ከፔንታገን ተነስተው አለ ይመጡት ፔንታጎን ያለው እዛው አሜሪካን ሀገር ነው ክሎዝ ወደ ቨርጂኒያ አካባቢ ነው ከዛ ተነስቶ አይደለም የአሜሪካ አውሮፕላን የሚመጣው somewhere here base አላቸው somewhere praise God እዚሁ የተቀመጡበት ቦታ አለ እናንተ አልሰማችሁም እንጂ ከሩቅ አለ ይመጡት they are everywhere በአለም ላይ የአሜሪካ ለምን ነው አሜሪካ ፓወርፉል አገር ተባለች ካላችሁ በአለም ላይ የአሜሪካን ያህል በተለያዩ አገር ላይ የጦር ቤዝ ምንድነው በአማርኛ ይባላል የጦር ካምፕ የጦር ሰፈር ያለው አገር የለም so ከዛ ተነስቶ አይመቷቸውም somewhere very close ቤዞች አሏቸው መሰረት ጥለዋል ጠላት በህይወታችን ላይ መሰረት የሚጥልባቸው ሁኔታዎች አሉ የሚቀመጥባቸው ጃጅመንትን ለማድረግ ግራውንድ የሚይዝበት ያ አንዱ ግራውንድ ምን ነው ካላችሁ መተላለፍ ነው መጣው ምንድነው pride ነው rebelliousness ሰዎች በአመጽ ውስጥ በሚሄዱበት ጊዜ remember ጠላት ግራውንድ ያገኛል to do what to judge you በጨለማው ፍርድ ቤት ቀርቦ ኬዝ ያሰማል ይሄ እኮ የሚታዘዝ ሰው አይደለም ይሄ እኮ የሚሰማ ሰው አይደለም አያችሁ እግዚአብሔር እኮ ኢዮብን እኮ ሲያየው ምንድነው ያለው እንደዚህ ያለ ፍጹም ሰው አላየው አይደል እንዴ ያለው ሉካቲም አለው ፍጹም ነው በመንገዴ የሚሄድ ሰው ይለዋል ምን ግራውንድ አለው ምንም ግራውንድ የለውም ያ ብቻ ነው እንዴ ያለ ሰይጣን አጥሮ ነህለታል አለ of course በእግዚአብሔር ሐሳብ ውስጥ መኖር ጠላት በህይወታችን ላይ ፍርድ እንዳያደርግ ያደርጋል ለዚህ ነው ዳዊት ሲናገር መተላለፉ የቀረችለት ይላል ዛሬ በጌታ በኢየሱስም አንድ ብርሃን ይሆናል አሜን so pride and rebelliousness መተላለፍ transgression ማለት በእግዚአብሔር ኦቶሪቲ ላይ ማመጽ ማለት ነው ሲን የሚለው የመጀመሪያው ቃል በእግዚአብሔር ቅድስና ልክ አለመኖር ሲሆን መተላለፍ ደግሞ በእግዚአብሔር ኦቶሪቲ ላይ ማመጽ ነው to stand against him wow remember ጠላት በሰዎች ህይወት ላይ ጀጅመንትን ከሚያገኝበት ዋነኛው መንገድ አንዱ ይሄ ነው so ምንድነው ካውንተር ኤቪደንሳችን እንዴት ነው ጠላት በህይወታችን ላይ ግራውንድ እንዲያጣና ከድካማችን ወጥተን ህይወታችን እንዲታደስ የምናደርገው ካላችሁ በመገዛት ነው to surrender praise God to humble ourselves በእግዚአብሔር ፊት አሜን ያዕቆብ 4:10 እንደዚህ አለ በጌታ ፊት ራሳችሁን አዋርዱ አሜን የሚል ሰው አለ በጌታ ፊት ራሳችሁ ምን በሉ አዋርዱ surrender አድርጉ be humble ራሳችሁን ባዶ አድርጉ ከዛስ እርሱ ከፍ ያደርጋችኋል አለ አሜን
አንያ ጴጥሮስ 5:5 ሚላን ጎልማሳ ሆይ አንተም እንዲሁ ለሽማግሌዎች ተገዙ ሁላችሁም እርስ በርስ መከባበር ትህትና ልበሱ ምክንያቱም እግዚአብሔር ትዕቢተኛው ምን ያደርጋል ይቃወማል ለትሑታን ግን ጸጋን ይሰጣል ስለዚህ እርሱ በወሰነው ጊዜ ከፍ እንዲያደርጋችሁ ከእግዚአብሔር ብርቱ እጅ በታች ራሳችሁን ምን አድርጉ ዝቅ አድርጉ ሪሜምበር ራሱን ዝቅ የሚያደርግ ሰው እግዚአብሔር ከፍ ከፍ ያደርገዋል ራሱን ደግሞ ከፍ ከፍ የሚያደርገው ሰው እግዚአብሔር ዝቅ ያደርገዋል that's a very dangerous thing አንተ ራስን ካላዋረድክ እግዚአብሔር ያዋርዳል ማለት ነው that's what it is አንተ ራስን ዝቅ ካላደረክ እግዚአብሔር ዝቅ ያደርጋል ለምን judgment will come ሰይጣን በትዕቢተኛው ሰው ላይ ግራውንድ ያገኛል look at him ነው የሚለው ይኸውላችሁ ይኸው ራሱ ሰይጣን ራሱ ሰውየውን በትዕቢት ነፍቶ ሰውየው ሲተብት ደግሞ እያየው ነው እግዚአብሔር ይላል the judge look at him በገንዘቡ ያለውን ትዕቢት ተመልከት ይላል በእውቀቱ በኑሮ ባለው ነገር በስታንዳርዱ በደረሰበት ነገር ያለው pride ለምን መጽሐፍ ሲናገር የወንድሞች ከሳሽ ነው ይላል he will accuse you በምንድነው accuse የሚያደርጋችሁ for that ground for pride መተላለፍ በእግዚአብሔር ኦቶሪቲ ላይ ማመጽ ነው እንዴት ነው ካውንተር ኤቪደንሳችን የምናቀርበው by humbling ourselves እንዴት ነው ሰው ራሱን humble የሚያደርገው ካላችሁ በንጉሱ ፊት በመቆየት ነው ከንጉሱ ፊት ፈጥኖ አለ መውጣት ነው that's a sign of humbleness hallelujah amen amen ከንጉሱ ፊት መቆየት it's a sign of humbleness ልጆቻችሁ እናንተ ጋር መተው እየተቆጣጫቸው ወይም እየመከራቻቸው ወይም እያናገራቻቸው ኦኬ ልጆቻችሁ ይችላሉ ወይ አለቃ ሆናችሁ ለእናንተ የሚሰራ ሰው ቁጭ አርጋችሁ ያወራችሁት ሳጨርሱ ብድግ ብሎ ቢወጣ ምን ነው የምትሉት that's the very big offense አይደለም እንዴ can you imagine ሚስቶቻችሁ ባሎች ሆናችሁ ሚስት ያወራችኋት ጥላችሁ እናንተ ያወራችሁ ከሄደ አለቀ በቃ ነገሩ እንደዛ የምታረጉ ሴቶች ካላችሁ ለእናንተ ጊዜ ያስፈልጋል በ15 ሳምንት አያልቅም that's an offense that's pride how can you walk out of your husband ባልሽ ያናገሽ እንዴት walk out ታደርጋለሽ how is that possible ልጆች አባት ያናገራቸው እንዴት ተነስተው ይሄዳሉ remember ራስን humble ማድረግ ማለት በንጉሱ ሁሉናስ መቆየት ነው እግዚአብሔር እየመከረ ነው stay there እየገሰጸ ነው stay there እያናገረ remain in his presence ራስን humble ማድረግ ማለት በእናንተ ላይ ኦቶሪቲ ባለው አካል እስከሚፈልጋችሁ ጊዜ ድረስ በሱ ሁሉናውስ መቆየት ማለት ነው stay here ካለ stay here ነው አለቀ why አይባልም how long አይባልም የብዙ ሰው pride የሚታወቀው በምንድነው የእግዚአብሔርን presence ጥሎ በመሄድ ነው they walk out from the presence wow this is serious I'm telling you አንድ ጊዜ አንድ ሰው ሲናገር እንደዚህ አለ it's very serious it's a very serious thing but let me leave it praise God amen but don't walk out ከኦቶሪቲ ፊት ከስልጣን ፊት ተራምዶ መውጣት ወደ ህይወታችሁ ፍርድ የምትጠሩበት መንገድ ነው the moment you walk out from that authority ሌላ ኃይል ይመጣል ያ ጥላ ከህይወታችሁ ላይ ይነሳል ያ ከቨር ከህይወታችሁ ላይ ይነሳል you stay in the presence hallelujah amen amen pride ህይወታችን ላይ የሚያደርገን ነገር ያ ነው ከኢምፖርታንት ፕሬዘንስ ውስጥ ጥለን እንድንወጣ ያደርጋል ትተን እንድንሄድ ያደርጋል መጽሐፍ ቅዱስ እንደዚህ አለ ራሳችሁን ምን በሉ አዋርዱ ይሰመርበት ራሳችሁን ምን አርጉ ቀጥሎ ምን ራሳችሁን ዝቅ አርጉ ለምን ራሳችሁን ዝቅ ካላረጋችሁ ዝቅ የሚያረጋችሁ ይመጣል ራሳችሁን ካላዋረዳችሁ የሚያዋርዳችሁ ጀጅመንት በላያችሁ ላይ ይመጣል then you will be embarrassed that's the ground ለዚህ ነው መጽሐፍ ቅዱስ ሲናገር ምን አለ መተላለፉ ምን ያረጋችለት የቀረችለት ያወራው ስለምነው ስለ መድከም ነው የሰውን ህይወት ያደከመው ኃጢአት የመተላለፍ ኃጢአት ነው the sin of pride a sin of lack of submission ያለ መገዛት
ያለ መታዘዝ በኦቶሪቲ ላይ የማመጽ ኃጢአት ጠላት ሕይወታችንን የሚያደክምበት መንገድ ነው። remain in the presence. let me tell you something. በእግዚአብሔር ሕልውና ውስጥ የሚቆይ ሰው አንዱ መለያው ትሁት መሆኑ ነው። he is a humble person. praise God. amen. who remains in the presence የእግዚአብሔርን ባህሪ ነው የሚጋራው። number 3 ምን አለው? ሽንገላ ላይ ነው የሚሄደው። ሶስተኛው የኃጢአት አይነት ያነሳው እዚህ ጋር ሽንገላ የሚለው ነው። በመንፈሱ ሽንገላ የሌለው ነው የሚለው አለ። that's what it is. መዝሙር 32 ነው እያብራራው ያለው አይደል? በመንፈሱ ሽንገላ የሌለበት ዲሲት የሚል ቃል አለ። ምን ማለት ነው? ሽንገላ ማለት የሽንገላ ኃጢአት ማለት ትሬጀሪ ወይም ደግሞ ማታለል ቢትሬይ ማለት ነው። ይሄኛው ኃጢአት ከነዛ ከሁለቱ ይለያል። የመጀመሪያው በእግዚአብሔር ቅድስና ላይ ከእግዚአብሔር ቅድስና መጉደል ነው። ሁለተኛው በእግዚአብሔር ኦቶሪቲ ላይ ማመጽ ነው። ይሄኛው ግን it's a sin committed against other people ነው። በሌላ ሰው ላይ የሚደረግ ኃጢአት ነው። against a person ሽንገላ፣ ውሸት፣ ማታለል፣ መስረቅ፣ የሰዎችን ነገር፣ የሰዎችን ህልም ዲስትሮይ ማድረግ፣ የሰዎችን ቢዝነስ፣ የሰዎችን ሚኒስትሪ፣ የሰዎችን ቤተሰብ ታርጌት የሚያደርግ ሽንገላ ዲሲት ማለት it's a sin against another person ማለት ነው። ይሄ ኃጢአት ሁሉ ሰው በራሱ የሚያረጋው ኃጢአት ሁሉ ሌላ ሰው ላይ ጎዳ ይችላል። ከኔ ጋር ናችሁ አለ። ሰው የሰው የሚያረጋው ኃጢአት ሁሉ በሱና በእግዚአብሔር መሃል ብቻ ያለ ኃጢአት አለ። ሌላውን ሰው የማይነካ ማናችንንም የማይነካ እኮ ምስኪን ሰው አለ ከእግዚአብሔር ጋር ብቻ ጉዳይ ያለው ደሞ አለ ከእግዚአብሔር ጨርሶ ከሰው የሚጀምር ማለት ነው። ከታችም ከላይም ጭርስ ይላል ወድብ የሚል ማለት ነው። ዲሲት obviously ሰው ከእግዚአብሔር ጋር ጣልቶ ከጨረሰ ወይም ደግሞ ከእግዚአብሔር ጋር መጣላትን የሚቀጥል ሰው አካባቢው ጋር መጣላቱ የማይቀር ነው። ሽንገላ የሌለው ማለት ዲሲትፉል ያልሆነ ሰው በሌላ ሰው ላይ ክፋትን የማያስብ፣ ሌላውን ሰው የማይዋሽ፣ የሌላኛውን ሰው ሀብት የማይወስድ፣ የሌላኛውን ንብረት የማይሰርቅ፣ ሪሜምበር የሌላን ሰው ዴስቲኒ ዳይቨርት የማያደርግ፣ ወደ ሌላ ሰው እየሄደ ያለን ኦፖርቹኒቲ የማያደናቅፍ ማለት እኮ ነው። there are people ለኔም አይሁን ለሱም አይሁን የሚሉ ሰዎች እኮ አሉ። እኔ ካልበላሁት ይደፋ ነው ምናምን የሚል የዶሮ መንፈስ ያለበት አለ። ዶሮ አስተውላችሁ ከሆነ የሆነ ስጥ ላይ ተረቱን አላቆም በደም ግን ሐሳቡን ልንገራችሁ። ስጥ ነገር ላይ ከቆመች ስታባሯት ጭራው ነው የምትሄደው እንደዚህ በትና ወደ አፈሩ። ምን ማለት ነው? እኔ ካልበላሁት አፈር ይብላው ነው። የዶሮ መንፈስ ይባላል። ተጠንቅቃ አትወጣም። ከዛ ከእህሉ ላይ ተጠንቅቃ ለምትሄደው በትናው እኔ አልበላውም ማለት በቃ አፈር ይብላው ነው የምትለው። የዶሮ መንፈስ ይባላል። ለኔም ለማንም አይትረፍ deceitful spirit. wow, this is a ground ሰይጣን በሰዎች ህይወት ላይ ፍርድን ክሌም የሚያደርግበት አንዱ ኃጢአት ይሄ ነው። because ለሌላው ውድቀት አጥብቀው ስለሚሰሩ ጠላት በህይወታቸው ላይ ጀጅመንትን ያመጣል። he will never succeed ይላል። ለጊዜው ይሳካለት ይችላል። ዛሬ ያን ሰው አደናቅፎ ጥሎታል። ዛሬ የዛን ሰው ነገር ወስዷል። ዛሬ ተከናውኖለታል። ነገር ግን ከዓመት በኋላ ይጠብቀዋል። ያ ፈራጅ ይጠብቀዋል። በጨለማው ፍርድ ቤት አስፈርዶ ይጠብቀዋል። in the name of Jesus የወሰደውን እንዳይበላ ይላል። የሰበሰበው የሱ እንዳይሆን ከሱ የበረታ ይላክበት። ለምን ሲል ያስታውሳል። የዛሬ 2 ዓመት ከሌላ ያረጋውና እንደ አረሳም ይላል። ጠላት በህይወታችን ላይ ግራውንድ ከሚያደርግበት ፓወርፉል ሲን መካከል አንዱ ዲሲትፉልነስ ነው። ሸንጋይነት፣ አስመሳይነት፣ በሰው እጅ ላይ የአምሮ ያየነው ነገር ማበላሸት። እንደዛ እኮ እንደማለት ነው። it's demonic ለዚህ ነው መጽሐፍ ቅዱስ ሲናገር ኃጢአትሽን ሁሉ ይላል። ዘርፈ ብዙ ነው ኃጢአትሽ ይላል ነው ባጭሩ። ዳርቻው ብዙ ነው but there is a mercy. አሜን 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 አሜን። የማይጨረስ ምህረት ያለው የእግዚአብሔር ዙፋን አለ። የማያልቅ የምህረት ደጅ አለ በእግዚአብሔር ፊት። አሜን።
ይሲ ጠላት በሰዎች ህይወት ላይ ከሚያቀርበው ኬዝ መካከል አንዱ ይሄ ነው። ሚክያስ ምዕራፍ 2 ቁጥር 1 ሚክያስ ምዕራፍ 2 ቁጥር 1 ክፉ ለመስራት ለሚያቀዱ በመኝታቸው ሳሉ ተንኮል ለሚያውጠነጥኑ ወዮላቸው። ሲነጋ በማለዳ ይፈጽሙታል፣ የሚያደርጉትም በኃይል በእጃቸው ነውና። እርሻ ይመኛሉ ይይዙታልም። ይመኛሉ የሰው እርሻ ነው። ይመኛሉ ምን ያደርጉታል? ይይዙታል። ቤት ይመኛሉ የሰው ነው፣ ይወስዱታልም። የሰው ቤት የባለንጀራን ርስት አታለው ይወስዳሉ። ስራቸው ይሄ ነው፣ የባለንጀራቸው ርስት ይወስዳሉ። ስለዚህ እግዚአብሔር እንደዚህ ይላል፣ እነሆ በዚህ ህዝብ ላይ ጥፋትን ላመጣ አቅጃለሁ። አም ፕላኒንግ ይላል እግዚአብሔር። ለዚህም ከዚህም ይላል ለማምለጥ አትችሉም ይላል። why? it's a judgment. it's a judgment. ከዚህ ማምለጥ አይቻልም። ያፈረስከው ቤት አለ አለ I will come for you. የበተንከው ቢዝነስ አለ I will come. የደፋኸው የሰው ዴስቲኒ I will come. ያመከንከው ፐርፐዝና ህልም አለ I will come. ያፈሰስከው ደም አለ I will come. you see ሰይጣን በሰው ህይወት ላይ ፍርድን ለማውጣት ግራውንድ የሚያገኝበት አንዱ ኃጢአት አይነት ይሄ ነው። a sin of deceitfulness. you see ሰዎች የሌላውን ሰው በመጫንና አቢዩዝ በማድረግ ምን ያደርጉ ይመስላቸዋል? አድቫንስ ያደርጉ ይመስላቸዋል። ስትሮንግ የሆኑ ይመስላቸዋል። ከሁሉ ሰው በላይ የበረቱ የሆኑ ይመስላቸዋል። ኖ በህይወታቸው ላይ አይቶ የማያውቁትን ድካም የሚያዩበት ሲዝን ከፊታቸው አለ። they will be weak like nobody. I'm telling you why judgment ይወጣል። ሁለተኛ ነገሥት 1:27 ሁለተኛ ነገሥት 1:27 ከዚያም የእግዚአብሔር ቃል ወደ ቴስባይ ወደ ኤልያስ እንዲህ ሲል መጣ። ተነስተ በሰማርያ ሆኖ የሚገዛውን የእስራኤል ንጉስ የአካብን ተገናኘው ዘንድ ውረድ። የናቡቴን የወይን አትክልት ቦታ በርስት ለመያዝ ሄዶ አለ። አሁን እዚያው ይገኛል አለው። የናቡቴ እርሻ ላይ ቆሞ ታገኘዋለህ፣ ሂድ አለው። praise God. this was a prophet. አሜን። እነዚህ ነበሩ የእግዚአብሔር ነቢያት፣ ነገስታቶችን ምን የሚያረጉ ቻሌንጅ የሚያረጉ they were true prophets. ምንም መሽንገላ የላቸውም። እንዲህ በለው አለ እግዚአብሔር እንዲህ ይላል፣ ሰውየውን ገለህ ደግሞ ርስቱን ልትወስድ አለው። ጥያቄው ይሄ ነው። ጥያቄ ምልክት አለው። ሰውየውን ገለህ ርስቱን ልትወስድ። ከዚያም እንዲህ አለው እግዚአብሔር እንዲህ ይላል፣ ውሾች የናቡቴን ደም በላሱበት ቦታ ያንተን ደም ውሾች እንዲሁ ይልሱታል። judgment is coming. አካብም ኤልያስን ጠላቴ ሆይ አገኘኸኝን አለው። ኤልያስም መልሶ እንዲህ አለው፣ በእግዚአብሔር ፊት የተጠላውን ነገር ለማድረግ ራስህን ሸጠሃልና አሁን አግኝቻለሁ። የሚሆነው ይሄ ነው፣ እነሆ ክፉ ነገር አመጣብሃለሁ፣ ዘርህን ፈጽሜ አጠፋለሁ፣ ባሪያም ይሁን ነፃ እያንዳንዱን የአካብን የመጨረሻ ወንድ ልጅ ከእስራኤል እጠራርጋለሁ አለ እግዚአብሔር። በቤት ወንድ እስከማይገኝ ድረስ ባሪያ ይሁን ጌታ I will bring judgment. why? because በሽንገላ በውሸት ያንተ ያልሆነው በግፍ ወስደሃልና። you see ይሄ ኃጢአት በእግዚአብሔር ላይ ብቻ የሚደረግ አይደለም። it's against other people. remember መጽሐፍ ቅዱስ እንደዚህ ነው ያለው፣ there is a restoration for this. አሜን 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 አሜን። የሚስዋለ ወይ ሪስቶሬሽኑ አንድ ነገር ነው። ምን መሰላችሁ? ሪፔንታንስ ይባላል። ንስሐ። እግዚአብሔር ሆይ forgive me ማለት አለበት። እግዚአብሔር ሆይ have mercy on me, I did this but forgive me. ለዛ ሰው መዳን ይሆናል። አሜን አሜን አሜን። ሉቃስ 19 ምዕራፍ 8 እንደዚህ ይላል፣ ዘኬዎስ ግን ቆመና ጌታ ሆይ እነሆ ካለኝ ሀብት ሁሉ ግማሹ ለድሆች እሰጣለሁ፣ ማንንም በሐሰት ቀምቼ ከሆነ አለ። praise God. ስለሚያውቅ ነው። እኔ ያልቀማው ሰው የለም ቢል ይሻለው ነበር። ማንንም በሐሰት ቀምቼ ከሆነ አለ እንደዚህ ያለው 4 እጥፍ መልሳለሁ አለ። this is repentance. አሜን። የጠላት ግራውንድ የሚያጣ ጠላት ቤዙ ይነቀላል። ያን ጊዜ መሰረት ያደረገበት ፍርድን ኤክስኪዩት የሚያደርግበት የሰዎችን ቤት ህይወት፣ ጤና፣ ትዳር፣ ቤተሰብ ነገራቸውን ዲስትሮይ የሚያደርግበት ግራውንዱን ያጣል። ለዚህ ነው ጌታ ኢየሱስም እንዲህ ያለው፣ ይህ ሰው ደግሞ የአብርሃም ልጅ ስለሆነ አለ ዛሬ ለዚህ ቤት መዳን ሆኗል አለ። አሜን አሜን አሜን። ምን ማለት ነው? ሪስቶሬሽን will come.
I will renew his strength ወደ ኦሪጂናል ፐርፐዙ መልሰዋለሁ ለምን እግዚአብሔር የምህረት አባት ነው That's why you must remain in the presence በእግዚአብሔር ህልውናው ሰው ካለ የንስሐ ህይወት ይኖረዋል ሰው ወደ ንስሐ መመለስ የሚያቅተው ከህልውናው ሩቅ ስለሆነ ነው ሰው ከእግዚአብሔር ህልውና በራቀ ቁጥር ልቡ እየተነከረ ነው የሚሄደው ልቡ ድንጋይ የሆነው ሜዶ ስትሮንግ የሆነ እግዚአብሔርን መፍራት ከውስጡ እየወጣ እግዚአብሔርን መፈለግ ከውስጡ እየወጣ እግዚአብሔርን መስማት ከውስጡ እየወጣ he becomes strong and stubborn ነገር ግን ዘኪዮስ በአባቱ በጌታ ህልውናው ሲቀመጥ እንደዚህ አለ ዋው ያልወሰድኩበት ሰው የለም አለ እመልሳለሁ አለ I will give them back አራት እጥፍ ነው መልሰው አለ አሜን 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 እግዚአብሔር ጉብዝናችንን እንደገና ያድሳል አሜን የሚልሰው አለ ወይ ዛሬ ለአንድ ሰው መታደስ ይሆናል somebody will change የሆነ ሰው መንገዱን ይቀይራል የሆነ ሰው ከሽንገላ ውስጥ ይወጣል የሆነ ሰው ህይወቱ ከመተላለፍ ይመለሳል የትኛውም ከቅድስና የጎደለ ሰው ወደ እግዚአብሔር ሐሳብ እንደገና ይመለሳል why that's how you stop the judgment አያችሁ ብዙ ሰው ጸልይልኝ ገስጾልኝ ምቱልኝ አስመቱልኝ ተሰብስቦ ሰው ይመታል በቀን ይመታል በማታ ይመታል በስልክ ይመታል በአካል ይመታል በዘይት ይመታል በውሃ ይመታል የሚለቅ ነገር የለም why because the enemy has a ground አለው በግፍ የሰበሰበውን ሁሉ አጠራቅሞ ምታልኝ ይላል ምንም ይመታ ነገር የለም ምኑ ተመቶ ስንቱ ይመታል እንደዚህ አይነት መታለው ብላችሁ እንዳትመጡ እንደዚህ አይነት ነገር መምታት ራሱ አያስፈልግም praise God መተውን ያለባችሁ because the enemy has ground አንድ ጊዜ ለሰዎች ይጸልያል but you don't see change why ጸሎት አልሰየለው አይደለም ነገር ግን ጠላት የያዘው ቤዛ አለ የተቀመጠበት ቦታ አለ ራሱን የሾመበት ቦታ አለ ያስታበርን የሆነ ልብ ካልወጣ ያ ሽንገላ መንፈስ ካልተላቀቀ ያ የኃጢአት ህይወት ከሰው ካልወጣ የጠላትን ፍርድ መቀልበስ አይቻልም ለዚህ ነው መጽሐፍ ሲናገር ኃጢአትሽን ሁሉ ይቅር የሚል come into his presence አሜን 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 የጸጋው ዙፋን የምህረት መቀበያ ቦታ ነው የእግዚአብሔር ቸርነት የሚገለጥበት ቦታ ነው እግዚአብሔር ፊቱን የሚያበራበት ቦታ ነው ዲል ወዘት አለ በህልውና ውስጥ ከዛ ሁሉ ነገር ጋር ዲል ካደረግሽ በኋላ አለ እግዚአብሔር እንደገና ሌላ ቻንስ ያመጣል በህይወትሽ ላይ he will restore you in the name of Jesus አራተኛው እና የመጨረሻው እንደዚህ ያለው አራተኛው ምን ያለው ዋው you see በደልን የማይቆጥርበት በደል ይሄው መጽሐፍ ሲናገር ይሄው ትርጉም iniquity የሚል ቃል አለ iniquity ዋው iniquity ማለት ነው it means perversity when crooked twisted የሆነ የተጣመመ something ለማቃናት ቀላል ያልሆነ ማለት ነው iniquity ማለት በደል ማለት በደል iniquity የተጣመመ የተጠመጠመ የተተበተበ እንደማለት ነው something which is not easy to untangle የሆነ ነገር የሆነ ገመድ ወይም ምንድነው ሹራብ ሰርታችሁ ምታውቁ ሆነ እህቶች I don't think እናቶቻችሁ ሰሩ አይታችሁ ከሆነ ልበል እንጂ እናንተ እንኳን ምን ቦታችሁ ሲሰራ አይታችሁ ከሆነ ታንግል ሲያደርግ የሚያደርግበት ጊዜ አለ somewhere ምን ይባለው በአማርኛ ታንግል ማድረግ ማለት ነው መጠላል መተብተብ yes በሚተበተብበት ጊዜ sometimes it's not easy ከዛ ነገር ያ ነገር ፈቶ ጫፉን ማግኘት ካልተቆረጠ በስተቀር በደል ማለት እንደዛ ነው ታንግልድ የሆነ twisted የሆነ የተተበተበ sometimes ደግሞ unknown የሆነ ይሄኛው it represents የሚያደርገው በሰዎች የብለድ ላይን ውስጥ በዘር ሐረግ ውስጥ ያለን በደልና ኃጢያት ነው ምን ለምንድነው ይሄ የሚሆነው ፐርሰኑ ያ ሰው አያቀውም የቱ ጋር እንደታሰረ ራሱ አያቀውም ማን እንዳሰረው ራሱ አያቀውም ምኑ ጋር እንደሆነ መስመሩ የተበላሸው አያቀውም because it's iniquity it's so tangled wow ይሄኛው የተደበቀ ነው የተሰወረ ነው ጠላት በህይወታችን ላይ ግራውንድ ከሚያገኝባቸው የኃጢአት አይነቶች መካከል ይሄ ነው አንድ እግዚአብሔር ሰው ሲናገር አንዴ ባለፈው ነግራችኋለሁ አንድ ፕሮፌሲ ወደ ህይወቴ መጣለ 20 አመት ካገለገልኩ በኋላ
በጣም ግራ ገባኛል because ነገሮቼ አድቫንስ ሊሆኑ ይልና ከዛ ይወሰዱብኛል አለ። የሆነ ኦፖርቹኒቲ ወደ ህይወቴ ይመጣና ከዛ በኋላ ዳይቨርት ያደርጋል አለ። የሆኑ ሰዎች ቃል ይገቡልኝና ከዛ ቃል ሳይፈጽሙ ይሄዳል። I was so mistake I don't something is wrong with you አለችኝ አለ መጨረሻ ላይ after 20 years I wish you were a businessman አለችኝ አለ መጨረሻ ላይ ነጋዴ ብትሆን ይሻላል but something is not working አለችኝ አለ። ከዛ አንድ ቀን ተጋብዤ አፍሪካ ሀገር ሄድኳል። ሳውዝ አፍሪካ መጣሁ። አሜሪካዊ ነው። ሳውዝ አፍሪካ መጣሁና እያገለገልኩ አለ። ልክ አገልግዬ ወደ ቢሮ ስገባ አንዲት ፕሮፌት መጣች አለ። በዛ ሀገር የምትታወቅ የእግዚአብሔር ነብይ ናት አለ። then she said I see something በህይወት ላይ አለችኝ አለ። ዋው ምን አየሽ አልኳት አለ። you great grandfather ቅድመ አያትህ የሰውን ህይወት ዲስትሮይ ሲያደርጋየው በመንፈስ ያለችኝ አለ። የሆነን ሰው ኦፖርቹኒቲ ሲወስድ የሆነን ሰው ዴስቲኒ ሲያበላሽ የሆነን ሰው ህይወት ሲያደናቅፍ እና መንፈስ ቅዱስ እንደዚህ ያለኝ አለች። ከዛ የተነሳ መልካም እድል ወደ አንተ ሊመጣ ሲል ጠላት ያንን ኬዝ ያነሳል በህይወት ላይ አለችኝ አለ። ያንን ኬዝ ያነሳ ኦፖርቹኒቲዎችን ሁሉ ዳይቨርት ያደርጋል ሰይጣን። ማይ ግሬት ግራንድፋዘር አልኳት ቅድመ አያቴ እሱ ነው የሚጫወትብኝ እስከ ዛሬ አልኳለ። እኔ ዘይት ጨርሳለሁ እላይ ጉዳዩ አለው ቅድመ አያቴ ቃለው it's tangled አያችሁ iniquity ማለት ነው it's not easy to see wow ከዛ በኋላ እንደዚህ ያለችኝ አለ ዛሬ from today ይሄ ብርሃን ወደ ህይወት እሺ ለዚህ ነው አንዳንድ ጊዜ ለመገለጥና ለብርሃን መጸለይ ያለብን light came into my life አለ። ከዛ I said father I repent አልኳለ behalf of my great grandfather እግዚአብሔር ሆይ I forgive me I wish ያንን ሰው ባወኩና ዘሮቹን ባወኩና ወሮታውን በመለስኳል በካስኩት ይሄንን ሰው አልኳል I repented በእንባ በእግዚአብሔር ፊት አለ from that day ያ የተተበተበ ነገር ከህይወቴ ላይ መበታተን ጀመራል። I have never seen እግዚአብሔር በህይወቴ ላይ በልጆቼ ላይ በረከቱን ሲልክ ማየት ጀመርኳል። why ያ በደል ከህይወቴ ላይ ሲነሳ in the name of Jesus ዛሬ አንድ ብርሃን ይሆናል በጌታ በኢየሱስም አንድ ብርሃን ይሆናል ነው ያልኩት። አሜን አሜን። ዳንኤል ሲናገር እንደዚያ ዳንኤል 9:16 ላይ ጌታ ሆይ ቀድሞ እንዳደረከው የጽድቅ ሥራ ሁሉ ከከተማ ከኢየሩሳሌም ከቅዱስም ተራራ ቁጣህን መልስ በእኛም ኃጢአትና ይሲ የኛ ምንድነው ኃጢአት በአባቶቻችን በደል ምክንያት ይለዋል። የአባቶቻችን በደል ነው የሚለው it's iniquity unknown የማይታወቅ any covenant they made in the name of Jesus hallelujah amen amen ጠላት የሰዎችን ህይወት ዊክ የሚያደርግበት መንገድ ይሄ ነው። ነገር ግን we have a promise counter evidence አለን። አሜን አሜን አሜን። ለምን በእግዚአብሔር ህልውና ውስጥ መውጣት የሌለብን ለዚህ ነው የምህረት ወንዝ የሚፈስበት ስፍራ ነው። ብርሃንን የምንካፈልበት ቦታ ነው። እግዚአብሔር ነገሮቻችን የሚያሳይበት ስፍራ ነው። we receive mercy and grace in his presence hallelujah እግዚአብሔር በደሉን ምን ማረግበት የማይቆጥርበት እግዚአብሔር ቆጥሮ የማይደርስበት አንድ ሁለት ብሎ የማይቆጥርበት have a counter evidence in the New Testament አንያ ጴጥሮስ ምዕራፍ 1 ቁጥር 19 እንደዚህ ይላል ነገር ግን እናንተ ተዋጃችሁት አሜን የሚሰዋለ እስቲ እኔ ተዋጀሁት በሉ እስቲ ነውርና እንከን እንደሌለበት በግ ደም በክርስቶስ ክቡር ደም ነው። ሃሌሉያ አሜን አሜን። ይሄ የክርስቶስ ክቡር ደም አይደለም ያንተን ቅድማያት ከአዳም ጀምሮ ያጸዳ ቅዱስ ደም ነው። praise God from the very beginning አሜን አሜን። that's why you have to claim counter evidence አችን የእግዚአብሔር ቃል ነው። በህይወቴ ላይ በደል አይሰራም በዘር ሐረግ ውስጥ በደል ይኖር አይችልም because I'm redeemed የሰዎችን ህይወት ዊክ የሚያደርገው ነገር ያ ነው። if you don't deal with it you will be weak ግን ለምን ዊክ እንደሆናችሁ አታውቁም but something is working in the mighty name of Jesus እግዚአብሔር በደሉን የማይቆጥርበት ምን ማለት ነው? በክቡር ደም የተዋጀን ዛሬ የትኛውም ጠላት የሚያነሳው በደል በጌታ በኢየሱስ ክቡር ደም የተሻረ ይሆናል። I raise my counter evidence አሜን አሜን። የመቃወሚያ ቃሌን አነሳለሁ የመዋጊያ ቃሌን አነሳለሁ
ለዚህ ነው በጸሎት ስፍራችሁ ላይ መናገር አለባችሁ። በእናቴ ላይ በአባቴ በዘሬ ኖ እኔ በክርስቶስ ደም ተዋጅቻል። I refuse every iniquity. ህይወቴን አንታንግል ይሄ ታንግል የሚያደርግ የሚተበትብ የሚፈታ ነገር የሚያደርግ ህይወትን in the mighty name of Jesus. That's the power of sin. But there is a blood of Jesus. Hallelujah. ለዚህ ነው የሚረዳንን ጸጋ እንድንካፈል አለ። ወደ ጸጋው ዙፋን በእምነት እንቅረብ. Then we receive mercy in the name of Jesus. Every የትኛውም በህይወታችሁ ላይ ውስብስብ የሆነ ነገር ዛሬ ደሙን አውጅበታል። ዛሬ I send the blood of Jesus. I plead the blood of Jesus. ህይወታችሁን ወደ ቋጠሮ ውስጥ የከተተ ዛሬ ደሙን አወጅኩበት in the name of Jesus. አረ ሃሌሉያ። ለዚህ ነው አያችሁ እግዚአብሔር ሲናገር እንደዚህ አለ፣ ወጣትነትሽን የማድሰው አለ ኃጢአትሽን ሁሉ ይቅር ብዬ ነው አለ። ኃጢአትሽን ሁሉ ይቅር የሚል praise God. ሲን የተባለውን መተላለፍ የተባለውን አሜን ሽንገላ የተባለውን በደል የተባለ ይሄንን ሁሉ ይቅር ብሏል እግዚአብሔር። ጉብዝናሽን እንደገና ይመልስልሻል። why you remain in his presence. In his presence የማይፈታ የተባለው ነገር ይፈታል። የተተበተበው ነገር መፍትሄ የሚያገኘው እዛ ውስጥ ነው። every complicated matter በህይወታችሁ ላይ እግዚአብሔር በዛ ላይ መፍትሄን ያደርጋል። አሜን አሜን። I believe ብርሃን እየሆነ ነው። አረ ሃሌሉያ። ደዌሽን ሁሉ የሚፈውስ praise God። ህይወትሽን ከጥፋት ጉድጓድ የሚያድናት ማን ነው አለ? እርሱ ነው። ከዛስ ምህረትንና ርህራሄን የሚያቀናጅሽ ምኞትሽን በበጎ ነገር እንኳን ምን የሚያረካ ሃሌሉያ። ቀጥሎ ፋይናል እንደዚህ አለ፣ ጎልማሳነትሽን እንደ ንስር እንዲታደስ የሚያደርግ ሃሌሉያ። no accusation in the mighty name of Jesus. I have the blood of Jesus. I am redeemed. በደል በኔ ላይ አይሰራም። መተላለፍ በኔ ላይ አይሰራም። ሽንገላ ከኔ ጋር አይኖርም። ኃጢአት በህይወቴ ላይ አይሰለጥንም። in the mighty name of Jesus. በጌታ በኢየሱስ ስም ደካማ ሰው አልሆንም። I will never be weak in the name of Jesus. He will restore my soul. አሜን አሜን። ይህን ቃል አንብቤላችሁ እንጸልያለን። ዋው ዘፍጥረት 45:25 እግዚአብሔር አምላክ ሪስቶር ሲያደርገን የሚሆነው ነገር ይሄ ነው። ሪኒው ሲያደርገን እነርሱም ከግብጽ ወጥተው ከነዓን ወደ ምድረ በዳ ወደሚኖርበት ወደ አባታቸው ወደ ያዕቆብ መጡ። አባታቸውንም እነሆ ዮሴፍ በሕይወት አለ፣ እንዲያውም በግብጽ ምድር ሁሉ ገዢ ሆኗል ብለው ነገሩት። ያዕቆብ በድንጋጤ ክው አለ ይላል። ፕሬዝ ጋድ። ሊያምናቸውም አልቻለም። ነገር ግን ዮሴፍ የነገራቸውን ሁሉ ሳጫውቱትና እርሱንም ወደ ግብጽ ለማጓዝ ዮሴፍ የላጋውን ሰረገላ ሲያይ ይላል የአባታቸው ያዕቆብ መንፈስ ታደሰ ይላል። ሂሪኒው ይውላ እግዚአብሔር አምላክ ነፍሱን እንደገና አደሰለት። in the name of Jesus. መንፈስ ቅዱስ በአበክሮ ያለኝ ነገር ይሄ ነው። he will restore you, he will renew you. ጉልበታችሁን እንደገና እግዚአብሔር ያድስ። ሃሌሉያ። ውርስና ገነ በዚህ ቦታ ላይ በሐዘን ወደ መቃብር ወርዳለሁ ያለው ሰው እንደገና ጉልበቱ ታደሰ። አረ ሃሌሉያ። እግዚአብሔር ጉልበታችሁን ሲያድስ ታማኝነቱን ያሳያችኋል። he will show you that he is faithful. እግዚአብሔር ታማኝ ነው። አሜን አሜን። ቁጥር 1 ላይ እንደዚህ ይላል። ቁጥር 46:1 ላይ እስራኤልም ጓዙ ሁሉ ጠቅሎ ተነሳ፣ ቤርሳቤም ሲደርስ ለአባቱ ለይስሐቅ አምላክ መሰዊያን ሰዋ ይላል። እግዚአብሔር ኤሎሂም በሌሊት በራእይ ለሱ ተገልጦ ያዕቆብ ያዕቆብ ብሎ ጠራው። እሱም እነሆኝ አለ። እግዚአብሔር እንዲህ አለው፣ እኔ የአባት አምላክ እግዚአብሔር ነኝ። ወደ ግብጽ ለመውረድ አትፍራ፣ በዚያ አለው ታላቅ ሕዝብ አደርግሃለሁ። God is faithful። አብሬ ወደ ግብጽ ወርዳለሁ፣ ከዚያም መልሼ አወጣሃለሁ። ዮሴፍ ራሱ እጆቹ አይኖችህን ይገጥሙታል። ምን ያለው ነው? በልጅ ፊት ላይ ህይወት የሚያበቃው አለ in a comfortable circumstance ነው ህይወትን የምትጨርሰው፣ በመከራ አይደለም አለው እግዚአብሔር። this is a prophetic word። ያዕቆብ ያለው እንደዚህ ነው፣ በሐዘን ህይወት ያልቃል ነበር ያለው እግዚአብሔር። እንደዚህ እኔ የአባት የይስሐቅ የአብርሃም አምላክ እግዚአብሔር I will be with you። አበዛሃለሁ፣ እባርክሃለሁ። I will restore your strength. I will show you my faithfulness.
ታማኝነቴን አሳያል። አሜን አሜን አሜን። ዛሬ ለአንድ ሰው እግዚአብሔር እንደዚህ ያለ ነው። እግዚአብሔር ነገራችንን ሲያድስ እንደዚህ ነው የሚሆነው። የመጨረሻው እድሜያችን ከቀድሞ የላቀ ይሆናል። አሜን አሜን። ከኖርነው የምንኖረው ያማረ ይሆናል። ካሳለፍነው የሚመጣው የተዋበ ይሆናል። አሜን። የሚስዋል ወይ? እግዚአብሔር ህይወታችሁን ስለሚያድስ፣ ጉልበታችሁን ስለሚያድስ፣ እግዚአብሔር ነገራችንን ስለሚያድስ ካሳለፍነው የሚመጣው የላቀ ይሆናል። That's the power of renewing. That's the power of restoration. እግዚአብሔር ተሐድሶን ሲያደርግ የሚሆነው ይሄ ነው። ያሳለፍከው ህይወት አላለው የላ ክብር እየመጣልን ነው። In the name of Jesus. ዛሬ I have a good news. ከፊታችሁ ያለው ዘመን የተሻለ ዘመን ነው። የክብር ዘመን ነው። አሜን አሜን አሜን። የድካም ዘመናችሁ አብቅቷል። ሃሌሉያ። ያዕቆብ እንደዚህ አለ እኮ የኔ እድሜ አለ መከራ የበዛበት ነው አለ። ነገር ግን እግዚአብሔር ጉልበትህን ሲያድስ የቀረው ዘመንህ ካለፈው የተሻለ ይሆናል። እግዚአብሔር በሚልቅ ትዝታ ነው ህይወትን የሚባርከው። ምዕራፍ 47 ቁጥር 5 እንደዚህ ይላል። ፈርዖንም ዮሴፍን እንዲህ አለው፣ አባትና ወንድሞችን ወደ አንተ መጥተዋል። የግብጽ ምድር እንደሆነች በእጅ ነው። አባትና ወንድሞችን አለ ምርጥ በሆነው ምድር አሳርፋቸው። praise God። በጌሳም ይኑሩ አለው ይላል። በጌሳም ይኑሩ in the name of Jesus። አረ ሃሌሉያ። በመካከላቸው ልዩ ችሎታ ያለው ሰው ካለ አለ መጣው ከሆነ የከብቶች ኃላፊ ያደርገዋል ማለት ነው። የግብርና ሚኒስቴር ይሆናል። ወንድሞችን ጥራና in the name of Jesus ያለው እንደዛ ነው። የከብት ያረባሉ ስላለው የከብቶች ሁሉ ኃላፊ let be a minister። የት ይኖሩ? ምርጥ የተባለው ቦታ። ሃሌሉያ አሜን አሜን። ምርጥ በእጅ ላይ ነው ያለው አለው። እግዚአብሔር ከፊታችሁ ያዘጋጀው ዘመን አለ። take this prophecy, I'm almost done። አሜን አሜን። እግዚአብሔር ወጣትነታችሁን ሲያድስ እንደዚህ ነው የሚሆነው። ምርጥ ወደ ሆነ ነገር ህይወታችሁን ያሻግራል። ምርጥ ወደ ሆነው ነገር አሜን አሜን። በጌሳም ይቀመጣል ይላል። yes ጌሳም ማለት ትርጉሙ ምንድነው? ሃሌሉያ አሜን አሜን አሜን። ጌሳም ይኸውላችሁ it's a place of abundance and provision ማለት ነው። የአቅርቦት ስፍራ፣ የመትረፍረፍ ስፍራ። የስሙርስ ነው የምነግራችሁ ትርጉሙን ነው። የእረፍት ስፍራ። ሃሌሉያ ወደሚያሳርፉበት ስፍራ። ጌሳም ማለት ይኸውላችሁ በድርቅ ዘመን በድርቅ ያልተነካ ቦታ ማለት ነው። ዋው ጌሳም ግብጽ ሁሉ በደረቀ ጊዜ ሄዱና አጥኑ ቃሉን። ግብጽ ሁሉ በረሃብ በተያዘ ጊዜ፣ በረሃብ በሚሰቃይበት ጊዜ ጌሳም የተባለው ስፍራ ግን ለምለም ስፍራ ነበር። in the name of Jesus in the place of dryness በድርቀት መሃል እግዚአብሔር ሲያድስህ ላንተ የለመለመ ቦታ ያዘጋጃል። አሜን 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 አሜን። ሰው ሁሉ ድርቀት ነው ሲል እግዚአብሔር ኃይልህን ያድሰውና አይኖችህን ያበራና he will prepare a place for you in the mighty name of Jesus. it's a place of plenty ነው የሚለው። plenty የመብዛት የመትረፍረፍ yes in the name of Jesus። በመከራ መሃል ያልታየለም ቦታ ማለት ነው። ምርጥ የሆነው ቦታ in the mighty name of Jesus። the land of Goshen ነው የሚለው እንግዲያው ድርቁ ያልደረሰበት የግብጽ ድርቅ ያልደረሰው ጌሳም ላይ ነው። ቤተሰቦችን ወሰዳቸዋለሁ። praise God አሜን አሜን። ድርቅ ወዳልነካው ቦታ፣ በእረፍት ወደሚቀመጡበት ቦታ፣ ወደ ለመለመው ስፍራ ዋይ እግዚአብሔር የመታደስ ዘመን አድርጎልሃል። እያለቀስክ ወደ መቃብር አትሄድም። አሜን የሚል ሰው አለ ወይ? አረ ሃሌሉያ አሜን አሜን አሜን። ጌሳም ማለት መቅረብ ማለት ነው። መቅረብ፣ መጠጋት፣ መሰብሰብ in the name of Jesus። የተበተነው የያዕቆብ ቤተሰብ የሚሰበሰብበት፣ የተጣላው የያዕቆብ ቤተሰብ አንድ የሚሆንበት፣ የተቃቃሩት የተጠማመዱት ሊገዳደሉ የሚፈላለጉ ወንድማማቾች በአንድነት በለመለመ ስፍራ የሚቀመጡበት in the mighty name of Jesus። አሜን አሜን። አንዱ አንዱን የሚያሳድድበት አይደለም። አንዱ ሌላውን የሚገልበት አይደለም። እግዚአብሔር ለዛ ቤተሰብ ተሐድሶን አደረገ። ለዛ ቤተሰብ ረፍትን አደረገ። ለዛ ቤተሰብ አንድነትን አደረገ። he bring them together in the name of Jesus። እግዚአብሔር እንደዚህ ያለው የዘመን መጨረሻ እንደዚህ አይሆንም።
ልጆች እርስ በርሳቸው እየተሳደዱ አይደለም ዘመንም ያበቃዋል no I will bring them together it's a place አብረው የሚሆኑበት what a restoration in the mighty name of Jesus የተከተለው እግዚአብሔር የሰዋለት እግዚአብሔር የተገለጠለት እግዚአብሔር አሜን የሚሰው አለ ወይ የሰማው እግዚአብሔር የሮረለት እግዚአብሔር ዘመኑ በእንባ እንዳያልቅ በሐዘን እንዳያልቅ ልጆቼ እንደዚህ ሆኑ ብሎ እንዳያልቅ in the name of Jesus አሜን አሜን እግዚአብሔር ነገራችሁን የሚሰበስብበት ዘመን ነው ነገሮቻችሁ ወደ አንድነት የሚመጡበት በድርቅ ዘመን በለመለመ ቦታ የምትቀመጡበት ምርጥ የሆነው ቦታ ላይ in the mighty name of Jesus there is a place for you እግዚአብሔር አድሶ የሚያስቀምጣችሁ ቦታ አለ devil is a liar አሜን 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 አረ ሃሌሉያ perfectly aligned የመሆን ቦታ ነው ይላል a place of alignment come አሜን እግዚአብሔር ነገሮችን ሁሉ የሚያቃናበት wow that's renewal that's a restoration ያዕቆብ ዮሴፍን አየውና እንደዚህ አለው ልጆቹን ይዞለት ሲመጣ እነዚህ እነማን ናቸው አለው ይሄ ምናሴ ይሄኛው ኤፍሬም ልጆቼ ናቸው አለው ያዕቆብ እንደዚህ አለ ያንተን አይን እንኳን ማያል መሰለኝም ነበር አለ እግዚአብሔር ግን የልጆችህንም አይን አሳየኝ my God is faithful አለ ሃሌሉያ አምላኬ ታማኝ ነው አለ in the mighty name of Jesus he is a faithful God አለ አረ ሃሌሉያ አይደለም የልጅ ልጆቼን አንተን የማያል መሰለኝም ነበር what a blessing እግዚአብሔር ተሐድሶ ሲያረግ በሕይወታችሁ ላይ እንደዚህ ነው ያልጠየቃችሁት ነገር መምጣት ይጀምራል ያልጸለያችሁበት ነገር መምጣት ይጀምራል ያልለመናችሁት ነገር እጃችሁ መግባት ይጀምራል እግዚአብሔር ነገሮቻችሁን ያሰልፍላችኋል that's a power of restoration in his presence ጉብዝናችሁን እግዚአብሔር ይመልሳል he will make you strong again oh yes in the mighty name of Jesus oh yes ጌሳም የመለኮታዊ ጥበቃ ስፍራ ነው it's a place of comfort it's a place of plenty it's a place of divine protection ፈርዖን እንደዚህ አለ ቤተሰብህን ሰብስብና ወደ ጌሳም አስገባቸው let them enjoy የቀረው ዘመን የረፍት ይሆንለታል ዛሬ እግዚአብሔር ለአንድ ሰው እንደዚህ ያለ ነው የድካም ዘመን አበቃ የመገፋት ቀን አበቃ የመሰደድ ዘመን አበቃ የልባችሁ ስብራት የምትኖሩበት ዘመን አበቃ in the mighty name of Jesus በልባችሁ እግዚአብሔር ወይ ይሄን ነገር ተውከው በቃ ያላችሁበት ዘመን አበቃ thank you Jesus ጌታ በዚህ አለ እንነሳ በጌታ ፊት ሃሌሉያ ለፕራዲያና ማሳፖራና ያዕቆብ ሆይ ለምን እንዲህ ትላለህ እስራኤል ሆይ ለምን እንዲህ ትናገራለህ መንገዴ ከእግዚአብሔር ተሰውራለች ፍርዴም ከአምላኬ ቸል ተብላለች ለምን ትላለህ አታውቅምን አልሰማህምን እግዚአብሔር የዘላለም አምላክ ነው የምድር ዳርቻ ፈጣሪ ነው አይደክምም አይታክትም ማስተዋሉ በማንም አይመረመርም ለደከመው ጉልበትን ይሰጣል ለዛለው ጉልበትን ይጨምራል ወጣቶች እንኳን ይደክማሉ ይታክታሉ ጎበዛዝትም ተሰነካክለው ይወድቃሉ እግዚአብሔርን ተስፋ የሚያደርጉ those who wait upon the Lord በእግዚአብሔር presence ውስጥ እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ እንደ ንስር በክንፍ ይወጣሉ ይሮጣሉ አይታክቱም ይሄዳሉ አይደክም እግዚአብሔር በመንፈስ ውስጥ ያለኝ ይሄ ነው ቀሪው ዘመናችሁ በጌሳም ይሆናል in the name of Jesus ረሃብ በማይነካው ቦታ ድርቀት በማይነካው ስፍራ yes in the mighty name of Jesus ምርጥ የተባለ ቦታ አለ ያ ቦታ የናንተና የቤተሰብ ይሆናል that will be your portion መንፈስ ቅዱስ ላንቺ የሚለው ያ ነው that will be your portion
In the mighty name of Jesus. Legadina mosa pradiana maya. Yedikam gize, yezilat gize. Yasizina beka. Ke palava lava. Jikalova no masa pralava. Kela no maso pradiano maye. Jikalava lava. Jikala diga doso prolo. Le pradiano mayendo porolo maye. Oh. Jika parala. Le pradiga doso prolo. Shiva gala vara. Your God is a God of restoration. እግዚአብሔር የተዋደሰው አምላክ ነው። ጂካፖራላ ባናማሳ ፓራላ ጂካዲያኖ ማሶ ፕሮሎቬኔ ሜጌሌ ቦራሎ. Yes, he is here. እግዚአብሔር ሆይ ኃይሌን አድስ በሉት። ኃይሌን አድስልኝ በሉት። ፓራዲያኖ ማሳንቶ ፓራላ ቬኔ ሜጌሌ Diano ma parala bene bene. Lendo pradiano ma so parala bene. Jika levano manto pradiana ma. Thank you, Jesus. Thank you, Father. Thank you, Holy Spirit. We give you praise. In the mighty name of Jesus. ኃጢአትሽን ሁሉ ይቅር የሚል ሁሉን ይቅር የሚል ዛሬ I claim በሉ in the mighty name of Jesus. በደሙ በተደረገ ቤዛነት የኃጢአትን ስርየት አገኘው። በደሙ በተደረገ ቤዛነት የኃጢአትን ስርየት አገኘው። በደሙ በተደረገ መዋጀት in the mighty name of Jesus. I am a new creature. I am a different person in the mighty name of Jesus. እስቲ ከኔ ጋር እናውጅ። እግዚአብሔር ሆይ በሉ እስቲ ቃልህ እውነት ነው፣ የሚሰራ ነው። ቃልህ መጥቶልኛል። ዛሬ ቃልህን ሰምቻለሁ፣ አምነዋለሁ፣ እቀበለዋለሁ፣ አውጀዋለሁ በጌታ በኢየሱስ ስም። በክርስቶስ ኢየሱስ ሞትና ትንሣኤ ኃጢአት፣ መተላለፍ፣ በደል፣ ሽንገላ በክርስቶስ ደም ከኔ ርቋል። የእግዚአብሔርን ምሕረት ተቀብያለሁ። የኃጢአትን ስርየት አግኝቻለሁ። ከኃጢአት ተዋጅቻለሁ። ከርግማን ተዋጅቻለሁ። በጌታ በኢየሱስ ስም በኔ ሕይወት ላይ ጠላት የሚያነሳው የክስ ቃል፣ የፍርድ ቃል፣ የትኛውም ቋንቋ በጌታ በኢየሱስ ስም ዛሬ ደሙን ምስክር አድርጌ እጠራለሁ። በጌታ በኢየሱስ ደም ነጽቻለሁ፣ ተቀድሻለሁ፣ ጸድቄአለሁ። በጌታ በኢየሱስ ስም የማላቀው ያላየሁት ያልተረዳሁት የትኛው በደል በሕይወቴ ላይ ስልጣን የለውም። ዛሬ በክርስቶስ ኢየሱስ ደም ከሕይወቴ ላይ አጸዳዋለሁ።
በጌታ በኢየሱስ ስም የትኛውም ከሳሼ ያቀረበብኝ የትኛውንም ክስ ዛሬ ደሙን ምስክር አድርጌ እጠራለሁ። በጌታ በኢየሱስ ስም የኔ ሕይወት በቅድስና በጽድቅ የተሞላ ነው። በጌታ በኢየሱስ ስም ሕይወቴን ያደከመ፣ ስራዬን ያደከመ፣ መንፈሴን ያደከመ፣ ስጋዬን ያደከመ፣ ቤቴን ያደከመ፣ ፋይናንሴን ያደከመ የትኛውም የጠላት ፍርድ ዛሬ ተቀለበሰ። በጌታ በኢየሱስ ስም ኃይል ተሞላው፣ ታደስኩ፣ በረታው። በጌታ በኢየሱስ ስም የእግዚአብሔር ሕልውና ሕይወቴን አደሰ። የቀረው ዘመኔ የብርታት ነው፣ የበረከት ነው፣ የእረፍት ነው፣ የአቅርቦት ነው፣ የሰላም ነው፣ የደስታ ነው፣ የጤንነት ነው። በጌታ በኢየሱስ ስም መታደስ ሆነልኝ። እግዚአብሔር ሆይ ስላደስከኝ አመሰግንሃለሁ። ያመነ ሰው እስቲ ለእግዚአብሔር ክብር ያምጣ። እስቲ በደንብ አክብሩት ጌታን። Give him praise. Hallelujah.